እና ሎጂካል ፕሮብለም እንዳለበት ስላሴ ተረድቻለሁ። ሎጂካል ፕሮብለም የለበትም ስላሴ የለበትም። ኦኬ አንተ አንደርስታንድ እንደምታደርገው ቀለል አድርጌ ልጠይቅህ። አብ ወልድ መሆኑን ያውቃል? ሴት አድርጌ አብ ወልድ መሆኑን ያውቃል? በመጀመሪያ ደረጃ ስንት እውቀት ነው ያለው በስላሴ? ስንት እውቀት ነው ያለው? ኦኬ አብ ለብቻ ያውቃል፣ ወልድ ለብቻ ያውቃል፣ መንፈስ ቅዱስ ለብቻ ያውቃል እያልክ ነው? ቆይ ወደዛ እንሄዳለን። መጀመሪያ ስንት እውቀት ነው ያለው? አንድ እውቀት ነው አይደል ያለው? ዋን ኮንሽስነስ ነው ያለው አይደል? እሺ ኦኬ ጎ ኦን። ያ ዋን ኮንሽስነስ ነው ያለው። ለዛም ነው አንድ አምላክ የሚባለው። ሶ is the son or ደግሞ he doesn't know he becoming incarnate. God the Father is not the son. ያ ነው ፖይንቱ። አብ ራሱ ወልድ መወለዱን አያውቅም አይደል? ማለትም ለምሳሌ አብ ኢንካርኔት ማድረጉን አያውቅም። አብ ወልድ መሆኑን አያውቅም። አብ መንፈስ ቅዱስ መሆኑን አያውቅም አይደል? ባይዘው የገባችሁ ሰዎች አላችሁ? እየጠየቀ ያለው ጥያቄ በጣም ግልጽ ጥያቄ ነው። አብ ወልድ መሆኑን ያውቃል ነው ጥያቄው። እስሚስ ከስጽፎላ ለራሱ አብ ወልድ መሆኑን ኦኬ መጀመሪያ ፈርስት ኦፍ ኦል አብ ወልድ አይደለም አይደል? ግን አብ ኮንሺየስ ነው ወይ ወልድ ኤግዚስት እንደሚያደርግ ማለት ነው? ኖ ያ አይደለም የኔ ጥያቄ። እሱ ወልድ መሆኑን ኮንሺየስነስ ነው ወይ? አብ ራሱ ወልድ መሆኑን አንዴ አይደለም ብዬ እኮ እየተነሳሁልህ ነው እኮ። ያንን ያውቃል፣ ወልድ መሆኑን ያውቃል። አብ ወልድ አለመሆኑን አብ ወልድ አለመሆኑን ያውቃል ወይ? What kind of stupid question is this? I'm sorry to get upset. መልስልኝ እባክህ። ስቱፒድ እንደሆነ እናያለን ከዛ በኋላ። he's conscious of him. ስለዚህ አብ ወልድ አለመሆኑን ያውቃል፣ ወልድም አብ አለመሆኑን ያውቃል አይደለ? በተመሳሳይ ሁኔታ so they know different proposition. Okay. So if they know different proposition, they have a different mental act. So different mental act አላቸው፣ የተለያየ ኮንሽስነስ አላቸው ማለት ነው። ስለዚህ አንድ ኮንሽስነስ የለም፣ ስሪ ኮንሽስነስ ይሆናል። ስሪ ኮንሽስነስ ካለ ደግሞ ስሪ ጋድ ነው ማለት ነው። Broski, I think this argument is new to me, and I'm not saying it's convincing, really. Again, okay, fully aware honye, we will talk about it some other time. I will follow the room. I don't know where I'm going. Again, okay. በቃ ችግር የለውም። ይኸውና ከዛ በኋላ እናወራበታለን። let's do that. ያሳየን ማስረጃ ካለው ያሳየን እንይውስ። ኦኬ No, you're the one. The burden of proof is on you, brother. አንተ ነህ ፕሩፍ ማድረግ ያለብህ። አንተ ነህ ክሌም ያደረግህ። ዳንኤል ምዕራፍ ስለ መሐመድ ያወራል እንዳልሆነ እናውቃለን። አይ እስኪ ማስረጃ ልስጣችሁ እያለን ነው ከጥቅስ ላይ እንግዲህ እኮ አለኝ ልስጣችሁ። ዳንኤል ማነህ እንዴ? ሶሪ እኔ ነኝ ሶሊ ብራዘር። ችግር የለውም። በዚህ ብሄድ እንደውም በዚህ መንገድ ብትሄድ ጥሩ ነው። እስኪ ማስረጃ ኤማ ግባ። አንተ እኔን ተካኝ፣ እኔ ታፓውታ ኖ አንተ እንትን በል፣ ችግር የለውም። ሶሪ እኔ መንቀሳቀስ ስላለብኝ ነው። አዲስ እንትን እንዳልጀምር ነው። ልትሄድ ነው? አዎ መንቀሳቀስ ስላለብኝ ነው። ቴንክ ዩ ጋይስ። እሺ በቃ እሺ። አማኑኤል ትቀጥላለህ አንተ? እሺ ሶል ቁጭ ብለህ ማዳመጥ ያለ ይሶል በዚህ መንገድ ምናልባት እሱ ከመነጋገር ከፈለ ከዚህ በፊት ነው የተነጋገረ። ብዙ አይነት ማስረጃዎች አምጥተዋል ወንድሞች፣ ግን በፍጹም እንትን የማይሉ ናቸው። እሺ እንየዋ። ዳንኤል ምዕራፍ 2 ላይ አይደለኝ? ትንቢተ ዳንኤል ምዕራፍ 2 ላይ ነብዩ ሰለላሁ ዐለይሂ ወሰለም መምጣታቸው ከብሉይ ኪዳን ጀምሮ ማስረጃዎችን በጣም በርካታ ማስረጃዎችን ማቅረብ ይችላል። ለምሳሌ ዳንኤል 2 ላይ አይደለኝ?
ዳንኤል 2 ምዕራፍ 33 ጀምሮ መጽሐፍ ቅዱስ ስላልያዝኩኝ አንብበው አንዴ፣ ወር ደግሞ እዛ ጋር በሐሳብ ደረጃ እናወራበታለን። አማኑኤል ይሰማል? አማኑኤል እያወጣሁ ነው። እሺ አለው አውጣና እስከዛ አንብቦ ነው ያውጣል። እስከዛ እሺ ዳንኤል ምዕራፍ 2 ቁጥር 33 ጀምሮ ብትመለከት ዳንኤል ምንን ነቡካድኔዛር ህልም ያያል። የነቡካድኔዛርን ህልም ዳንኤል ይፈታለታል እና እንዲሁም ደግሞ በተጨማሪ ዳንኤል ምዕራፍ 7 ላይ ህልሙን ዳንኤል ራሱ ያያል። ግን ኤኒዌይ አሁን ዳንኤል ምዕራፍ 2 ላይ ነው የምናወራው። ዳንኤል ምዕራፍ 2 ላይ ህልሙን ሲፈታ ማን ነው? ነቡካድኔዛር 4 ኪንግደም ያያል። 4 መንግስታትን ያያል። 4 ኪንግደም ከምድር የሚነሱ 4 ኪንግደሞችን ያያል። የመጀመሪያዋ ኪንግደም ማነች? ሁለተኛዋ ኪንግደም ማነች? ሶስተኛዋ ኪንግደም ማነች? አራተኛዋ ኪንግደም ማነች? አማኑኤል ከአንተ አፍ ልስማው። አማኑኤል ምን አልከኝ? የመጀመሪያዋ ኪንግደም ዳንኤል የተጠቀሰችው ማነች? ስለ ሮም ምናምን አይደለ? ስለ ሮም መንግስት ምናምን የመጀመሪያዋ ኪንግደም ማነች? ፈርስት ኪንግደም ማነች? ባቢሎን ነው። ኦኬ ሰከንድ ምናልባት ሁለተኛዋ መንግስት ማነች? ዳንኤል ምዕራፍ 2 ላይ የተነገረችው እስኪ ችግር የለውም። 2 ስንት ላይ ነበረ? ምናልባት ስላላስታውስ ዳንኤል ምዕራፍ 2 ቁጥር 33 ጀምሮ መመልከት ትችላለህ። ኦኬ ልንገርህ እኔ ኤኒዌይ የመጀመሪያ ኪንግደም ባቢሎን ነች። ሁለተኛዋ ሚዶ ፐርሺያ ነች። ሶስተኛዋ ግሪክ ነች። አራተኛዋ ሮም ነች። አራተኛዋ ሮም ነች። አዎ ኦኬ አራተኛዋ ሮም ከሆነች ዳንኤል ምዕራፍ 2 ቁጥር 42 ላይ ሮም የተከፋፈለ መንግስት ይሆናል አለ አይደለ? አራተኛው መንግስት የተከፋፈለ መንግስት ይሆናል አለ አይደል? ትክክል ነው። ኦኬ when was Rome divided? ሮም መቼ ነው የተከፋፈለችው? አማኑኤል ሂስቶሪካሊ ሂስቶሪውን በደንብ መቼ ነው የተከፈለችው? ምናልባት በደንብ ላልነግርህ እችላለሁ። እዚህ ጋር ጠልቅ ያለ እንትን ውስጥ ላልገባ እችላለሁ። ኦኬ አንተ ከእውቀትህ እስኪ አውጣና ወደ እንትኑን 395 ነው ከአእምሮዬ ስለማወራ ማለት ነው። 395 ነው ሮም ዲቫይድድ የሆነችው። ሮም የተከፋፈለችው በ395 ነው። ሮም ከተከፋፈለች በኋላ አፍተር ዘ ዲቪዥን ኦፍ ሮም ምን አለ? ቁጥር 44 ላይ ወረድ ብሎ የአምላክ መንግስት በእነዚያም ነገስታት ዘመን አለ የአምላክ መንግስት ይነሳል ብሎ ይናገራል አይደለ? ከአእምሮዬ እየተናገርኩ ስለሆነ ሜቢ አማኑኤል አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። ትክክል። አዎ አምላክ ለዘላለም ዘ ኪንግደም ኦፍ ጋድ ይነሳል አለ። ከዛ በኋላ አስቀጥለው ምን ይላል? የእነዛንም ነገስታት ያጠፋቸዋል፣ ይፈጫቸዋል ይላል አይደለ? ትክክል ነው። ታጠፋቸዋለች፣ ለዘላለምም ትቆማለች ይላል። አዎ በጣም ጥሩ። ኦኬ ስለዚህ ከሱ በፊት የነበሩትን ኪንግደሞች ያጠፋቸዋል አይደለ? ሁሉንም ብረቱንም ናሱንም ሸክላውንም። ኦኬ ወደዛ እንሄዳለን። ኦኬ ሮም ዲቫይደድ ከሆነች በኋላ የተነሳ ኪንግደም እንዲሁም ደግሞ ሮምን ያጠፋው ኪንግደም ሂስቶሪካሊ ማን ነው? ማለት ማንን ያጠፋው? ሮምን ያጠፋት፣ ሮምን ዲስትሮይ ያደረጋት ያጠፋት ኪንግደም ሮም ዲቫይደድ ከሆነች በኋላ ተነስቶ ሮምን ያጠፋት ኪንግደም ማን ነው? ምናልባት አሌክሳንደር ነው። አላውቅም እንጃ። አሌክሳንደር የግሪክ እንትን ነበረ እኮ። ኦኬ እሺ ምንድን ነው? እንጃ። እስኪ እንትን በለኝ። አሌክሳንደር ያ ግሪክ ነበረ። ማን ያጠፋት ሂስቶሪካሊ በታሪክ? አይ አንተ ንገረኝ። አንተ እየተናገር ቀጥል። ከእኔ እንትን እሺ በቃ ኦኬ ሮም ከተከፈለች በኋላ የተነሳው ብቸኛው መንግስት ኢስላሚክ ኪንግደም ነው። ሮም በ395 ተከፈለች።
ሮም ከተከፈለች በኋላ በ632 ኢስላሚክ ኪንግደም ተነሳ ማለት ነው። ሶ ኢስላሚክ ኪንግደም በ632 ተነሳ። ኦኬ እስካሁን ፕሮፌሲውን አሟልቷል። ከዛ በኋላ ደግሞ ሮምን ያጠፋታል ብሏል። ከሱ በፊት የነበሩትን ሮምን ያጠፋታል እንዳለው በ1453 ሮምን ኤንድ ያደረገው ኦቶማን ኢምፓየር ነው፣ ኢስላሚክ ኪንግደም አጌን ማለት ነው። ስለዚህ ይህንን ፕሮፌሲ የሚያሟላው ኢስላሚክ ኪንግደም ነው ማለት ነው። የነቢዩ ሰለላሁ ዐለይሂ ወሰለም ያቆሙት ኪንግደም ይህንን ያሟላል ማለት። ስለዚህ አምስተኛው መንግስት የአምላክ መንግስት የተባለው ኢስላሚክ ኪንግደም ነው ነቢዩ ሰለላሁ ዐለይሂ ወሰለም ይዞት የመጡት። እሺ፣ ስለዚህ ኢስላሚክ ኪንግደም ነው ማለት ነው የድንጋዩ ከላይ ተፈንቅሎ የወረደው? በፍጹም አይደለም። ይሄ ለእናንተ የወሰዳችሁት ፕሮፌሲ ነው። እኛ ነው መጽሐፉ እንዳለው እኮ ነው ኢንተርፕሬት ያደረግነው አይደለም። ኧረ በፍጹም ሊሆን አይችልም እንዴ! ይሄ ያንተ what's the አርጊመንቱ ምንድን ነው? ኢስላሚክ ኪንግደም አይደለም ነው የሚለው እንዴ? በፍጹም ሊሆን አይችልም። ይሄ ሲጀመር ይሄ ጭፍንተኝነት ነው። አማኑኤል እባክህ ነቃበልና ችግር የለውም። እኔ ምናልባት እዚህ ጋር አሁን በደንብ አንብቤ እንትን ስላላልኩ ነው እንጂ በፍጹም የኢስላሚክ ኪንግደም ሊሆን አይችልም። አላነበብክም? አሁን አንዴ አማኑኤል እየሰራ ያለውን ነገር ራስህን ታዘበው። ቆይ አንዴ ነው ስለ አንተ ስለ እንደውም ያልከኝ እኮ ቅድም ስለ ኢስላሚክ ኪንግደም ሳይሆን አንተ እያልከኝ የነበረው ስለ ቆይ አይደለም ስለ ነብያችሁ መሐመድ የተጻፈ አለ ነው እንደውም ያልከኝ ነው። ኤኒዌይ ቆይ አንዴ ከነብዩ ሰለላሁ ዐለይሂ አንዴ አዳምጠኝ። አማኑኤል እየሰራ ያለው ነገር ምንድነው? ሳታነበው ጥቅሱን አይተው ቆይ አንዴ እባክህን ጥቅሱን ሳታነበው ሳታየው ላይክ ድምዳሜ ላይ እየደረስክ ነው ያለው። ይሄን ስለ ይሄ ጫጫ በደንብ ነው ማቀው ነው። እባክህን አንዴ አዳምጠኝ። እባክህን አንዴ ስለኔ ተውና ችግር የለም ወደ እንትኑ እንሂድ። አንዴ አዳምጠኝ። ይሄ እኮ የማውራታችንም ጉዳይ ጥቅም ስለሌለው እኮ ነው በዚህ መልኩ ከሆነ። ምክንያቱም አንዴ ደምድመህ በውስጥ ከመጣ ምንም ሺህ ማስረጃ ቢቀርብልህ የምትቀበል አይደለም። ስለዚህ ቢያንስ አዌ እንትኑን ላይክ ከመጽሐፍ ቅዱስ ላይ ወስደ ይሄ ስለ ኢስላሚክ መንግስትና ስለ ኢስላሚክ ኪንግደም ነው ወይ ደግሞ ስለ ፕሮፌት ስለ ነብያችሁ መሐመድ ነው ብለህ እኮ ነው እየነገርከኝ ያለው ብራዘር። አዎ ከመጽሐፍ ቅዱስ ያ እንዴ ያ ሁሉ አሁን የምትነግረኝ ታሪክ ለምን በቁርአናችሁ አልተመዘገበም ታዲያ? በቁርአን መመዝገብ አይጠበቅበትም። በቁርአን ደግሞ ቁርአን ምን ብሎ ተናግሯል መሰለ? ቁርአን ነብዩ ሰለላሁ ዐለይሂ ወሰለም በቀደምት መጽሐፍት እንደተነገሩ ጀነራል ኮንፈርሜሽን ሰጥቶናል። ስለዚህ ቁርአን ጀነራል ኮንፈርሜሽን ያስቀምጣል። እኛ ደግሞ ቁርአን በሰጠን መልኩ እናንተ እኮ የሚያወዛግበው እና አሁን ለምሳሌ እያንዳንዷን ነገር አልዘገበም ቁርአን ብሮ ቆይ አይደለም። እኔ በቃ ጉዳም ያጋባኝ እኮ ስለና አዳም ያወራና ከዛ በኋላ አንዳንድ ፕሮፌሲዎችን ደግሞ ከመጽሐፍ ቅዱስ ላይ ወስዳችሁ ነው እናንተ የምታጣቀሱ። ችግር የለውም እሱ። ይሄ ከዘፍጥረት ጀምሮ ያለውን ታሪክ ታዲያ ሲዘግብ እነዚህን ነገሮች ለምሳሌ የእነዚህ ነገሮች መጠቀስ አልነበረበትም በእናንተ መጽሐፍ? ትክክለኛ እናንተ መጽሐፍ ትክክለኛ ነገር ከሆነ ኢስላሚክ ኪንግደም አንተ አሁን እያወራኝ ያለው ብራዘር ይሄ ቀላል ያለ እንትን አይደለም። አንድ አዳምጠኝ። ፖይንቱን የኔሽን ጉዳይ እኮ ነው እያወራኝ ያለው። አንድ አማኑኤል በመጽሐፍ ቅዱስ ፕሩቭ አድርጌያለሁ፣ ግን አሁን እስልምና ላይ በመጽሐፍ ቅዱስ ፕሩቭ እንድታደርግልኝ እኔ እንዴት እፈልጋለሁ። መጽሐፍ ቅዱስ ስለምን እንደሚያወራ አላደረኩልህም። አሁን በመጽሐፍ ቅዱስ አይደለም ስለምን እንደሚያወራ ቃሉ ነው ምልክ። አንተ ግን እኮ ስለምንድን ነው የሚያወራው? ቆይ ለምን? እሺ ቆይ አንዴ ስለ ፍጥረት መጀመሪያ ለምን አወራ? ቁርአናችሁ ስለምንድን ነው የሚያወራው? እንዴ ሌላ ጉዳይ ነው። እሱ አይደለም። ኦኬ በቃ ጀነራሊ ልንገርህ፣ ቁርአን አሁን ተናግሯል። ስለዚህ አሁን ለምሳሌ ብዙ ነገሮችን ማንሳት እንችላለን እኮ። ለምሳሌ ስለ መኪና ለምን አላወራም ቁርአን? መኪና እኮ በጣም አስፈላጊ ነው ለሰው ልጆች። እባክህን አንዴ አዳምጠኝ። ስለዚህ ብቻ አይደለም ቁርአን ማውራት ያለበት። መኪና እንደ ኤግዛምፕል ነው የጠቀስኩልህ። ብዙ ነገሮችን ቁርአን በጣም አስፈላጊ የሆኑ ነገራቶች አሉ፣ እነዛን ነገሮች እንዳለ መዘገብ አለበት ብለህ ይሄ የማይሆነ ሀሳብ ይኖራል። አላልኩም፣ እኔ እንደዛ አላልኩም። እኔ ከዘፍጥረት ጀምሮ ያለውን ነገር አውርቷል ነው። ስለ ፍጥረት መጀመሪያ የሆነ ነገር አውርቷል። አንዴ አዳምጥ። ጠይቀሃል? አዳምጣለሁ። እኔ እኮ እየጠየቅኩህ እኮ ነው። አንተ ባመጣኸው እኮ ከጠየቀኝ ካላዳመጥክ እንዴት ነው መልስልህ? እኔማ እኮ አሁን እሺ ኦኬ ቁርአን ለህይወታችን አስፈላጊ የሚባሉትን ነገራቶች አዎ ዘግቦልናል። ይህንንም አሁን ለምሳሌ አሁን
እያንዳንዷን ይሄ በእስልምና ነው የተፈጸመው፣ ይሄ በእንትና ነው የተፈጸመው ምናምን አይጠበቅም። ምክንያቱም ይሄን ሁላ የሚግብ ከሆነ ሲጀመር ቡርጅ ከሊፋን አንዴ ቡርጅ ከሊፋን የሚያክል ፎቅ ራሱ የሚያህል መጽሐፍ አይበቃንም ነበረ። ነገር ግን ኤኒዌይ በአጭሩ ስናስቀምጠው ቁርአን ኤቭሪቲንግ ዲቴል ማስቀመጥ አይጠበቅበትም። ነገር ግን ቁርአን ጀነራሊ ነቢዩ ሰለላሁ ዐለይሂ ወሰለም በቀደምት ስክሪፕቸሮች እንደተቀመጡ እንደተነገሩ ማለት ነው ከመጽሐፍ ቅዱስ። ኧረ እባክህ እናንተ የምትፈልጉት ብቻ የምትወስዱት እኔ ስላልገባኝ ከቁርአንም ላይ ታነባላችሁ። ይሁን እንዲገባ ማዳመጥ አለብን። ኧረ በለው ኧረ እባክህን አንዴ አዳምጥ። እሺ ላስረዳ፣ አዳምጥ። እሺ አፌ ላይ ቆመ እያወራ እንዴት ነው ማስረዳ? አይ ኖ ችግር ይቅርታ። እሺ ቁርአን ጀነራሊ ኮንፈርሜሽን ሰጥቶናል። በመጽሐፍ ቅዱስ ላይ እንደተጠቀሱ እንደተነገሩ ቁርአን ኮንፈርሜሽን ሰጥቶናል። በዛ በቁርአን ኮንፈርሜሽን መሰረት ደግሞ ሄደን ስንመለከት በርካታ ቦታዎች ላይ እናገኛቸዋለን ነው። ስለዚህ ቁርአን እያንዳንዷ ነገር መዘገብ እንትን ማለት አይጠበቅበትም። እሺ ስለ ዳንኤል የተናገረ አለ ቁርአናችሁ ላይ? ስለ ዳንኤል ማለት እንደዚህ አይነት ሐሳብ እንዳለ ተናግሯል፣ ጠቅሷል። ያ በቶራ እንደተነገሩ ነግሮናል። እና ጀነራሊ ደግሞ ቶራ የሚለው ይሄ እነ አይዛያን እነ ዳንኤልን ጭምር ሪፈር ሊያደርግ ይመጣል አንዳንዴ እኮ። አሁን ምንም ፍንጭ ሳይኖር ነው አንተ ወደዚህ መጣህ። አሁን እኮ ምንም ፍንጭ አለሽ ስለ ዳንኤል። አሁን ስለዚህ ኪንግደም እንዲገባ አንድ ጊዜ ክሊል አድርገልህ፣ ቆይ አንድ ጊዜ እንዲገባ አንድ ክሊል አድርገውና ከዛ በኋላ ትረዳለህ። ኢሳይያስ 53ን ክርስቶስ ራሱ የትንቢት ለኔ ነው ብሎ ተናግሯል ማለት። ኢሳይያስ 53 ለኢየሱስ ነው ብለህ ታምናለህ አይደል? አዎ ክርስቶስ ለኔ ነው ብሎ ተናግሯል። ስቅለቱን ነው የምትለኛ? ያ ምን መናገር ይጠበቅበታል? ተሰቅሎ አየ ነው እኮ በቃ። ስለዚህ ትንቢቱ ተነግሮ ተፈጽሞ አየ ነው። አዎ ተሰቅሎ እንዴ በደንብ እኛም ባይ ዘ ሴም ክራይቴሪያ አንተ ባቀረብከው ክራይቴሪያ ኢየሱስ ይሄ ትንቢት ለኔ ነው ብሎ መናገር አይጠበቅበትም። ነገር ግን ፕሩቭ ተደርጎ አየኸዋ፣ ተሰቅሎ አየኸው ታልከኝ። ኦኬ የኔ እኮ መጽሐፍ እኮ አንድ ሙሉ መጽሐፍ እኮ ነው። ባይ ዘ ሴም ክራይቴሪያ እኛም እኮ ከአንዱ መጽሐፍ ላይ ነው ማወራል ብራዘር። ከአንዱ መጽሐፍ ኢሳይያስና አዲስ ኪዳን ምን ነው አንድ መጽሐፍ ሂስትሪ ተያያዥ ነው። ገብቷል። አንድ ላይ ነው። ምንም የተገነጠለ መጽሐፍ ከሌላ ቦታ ምትቻል ነግርህም። ለምሳሌ ኢሳያስ ከመጣ ከ700 ዓመት በኋላ ነው የመጣው ኢየሱስ ክርስቶስ። ከዛ ይሄ ትንቢት ለኔ ነው ብሎ አልተናገረም አይደል? ማለት ትንቢቱን ምን መናገር ይጠበቀው? ተሰቅሎ በቃ ታየ፣ ተሰቀለ ኢየሱስ ክርስቶስ ሞተ። እናመሰግናለን። የተነገረው ተፈጸመ ማለት ነው። አንድ አማኑኤል በዚሁ ክራይቴሪያ እኛም ስንመዝነው መጽሐፍ ቅዱስን ስንመዝነው ቁርአን በጀነራሊ ኢቭን ቁርአን እንደተነገሩ ተነግሮናል እኮ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ ላይ ያለውን ጥቅስ ይሄ ለኔ ነው፣ ይሄ ለኔ የተነገረ ትንቢት ነው ብሎ መናገር አይጠበቅባቸውም። ትንቢቱ ተፈጽሞ ካየነ ማን መናገር አይጠበቅባቸውም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መናገር አይጠበቅባቸውም እንዴ? ነብዩ መሐመድ ስለራሳቸውማ እንዴት ይናገራሉ? ከራሳቸው ምንም የተናገሩት ነገር የለም ብላችሁ የምታምኑት? ያ እንዴ የወረደውን ነው ጻፈ የምትሉት እኮ። ስለዚህ እንደዛማ ብለህ ራሱ መናገር እሱን ነው የምልህ። ቁርአን መናገር አይጠበቅበትም። እንደዛማ ካሉማ ሌላ ችግር እኮ ነው እሱ። እኔ እሱን አይደለም ቁርአን መናገር አይጠበቅበትም። ተሴም ያው ቁርአንን አውተር ያደረገው ነብዩ ነው ብለህ ስለምታምነው ቁርአን መናገር አይጠበቅበትም ስትለኝ አላህ መናገር አይጠበቅበትም፣ ለኛ ማሳወቅ አይጠበቅበትም ነው። ያ አላህ ሱብሓነሁ ወተዓላ ኤቭሪቲንግ ለአንተ ማሳወቅ አይጠበቅበትም። ጀነራሊ ነግሮናል። ሂስቶሪካሊ ደግሞ ያ ፕሩቭን ሆኖ አይተናል። ከዚህ መጽሐፍ ላይ አንተ ነው መጥተህ ከዚህ መጽሐፍ ላይ ወስደህ ለራስህ ያስገባው ማለት ነው። ለራስህ አላስገባሁትም። መጽሐፉን ሳየውና ታሪክን ስመለከት እኮ ከየት አመጣኸው እኮ ነው። አሁን ቀጥታ ራሱ ጎግል ባደርግ የሚገርም ነገር ይሄንን ታሪክ ከእናንተ ጋር አያገናኙም። ሌላ ነገር ውስጥ አልገባ። ጎግል ባደርግ ይሄንን ታሪክ ወደ እናንተ አያመጣው። ኢስላሚክ ኪንግደም ነው ብሎ አንዴ ጎግል ምን አይደለም፣ አውቶሪቴቲቭ አይደለም። ጎግል ስልክ ሰርች አድርጌ ባነብ መጽሐፉን በዚህ ጉዳይ ላይ ባነብ የኢስላሚክ ኪንግደም ነው ብሎ ኢስላሚክ ኪንግደም አይደለም የምትለውን ሪዝን አምጣ ነው እያልኩ ያለሁት። ምንም እኮ ሪዝን እያመጣ አይደለም። አንተ ለምንድን ነው ኢስላሚክ ኪንግደም አይደለም የምትለው? አይ ችግር አሁን ለማንኛውም ሪዝኑ ምንድን ነው እንደ ኢስላሚክ ኪንግደም እንዴት ሊሆን ይችላል? በፍጹም ሊሆን አይችልም እንጂ ለምን እንዴ
ሪዝኑማ ይሄ ሲጀመር የሰው እጅ ሳይሆን የአምላክ እጅ ነው ያለበት። ቀጥታ የሰው እጅ ሳይነካው ነው ያንን እነዛን እንትኖች የወርቁን ነሐሱን ምናምን የፈጨው ማለት ነው። ስለዚህ ይሄ ስፒሪቹዋል መንፈሳዊ ነው ወይ ደግሞ ከሰማይ የሆነ ጉዳይ ነው። ገብቷል? አሁን እናንተ እንደምትሉት ኢስላሚክ ኪንግደም ምድር ላይ ተቋቁሞ ሮምን አሸነፈ እንደምትለው አይደለም። አንዴ ጥቅሱ ላይ ስፒሪቹዋሊ ነው የሚል ነገር አለ። ምን አልከኝ? አይ ተቆራርጦ ነበር፣ ድምፅ አይሰማም ነበር። ጥቅሱ ላይ ስፒሪቹዋል ነው የሚል ነገር አለ ወይ? ጥቅሱ ላይ ምን አልከኝ? አይሰማም? አሁንም አይሰማም፣ ይቆራረጣል ድምፅ። ለኔ ይሰማኝ፣ ይሰማችኋል? ይሰማኝ። ጥቅሱ ላይ ስፒሪቹዋል ነው የሚል ነገር አለ። አሁን መጣ፣ በጣም እየራቀ ይመጣል ብዬ ነው። ጥቅሱ ላይ ስፒሪቹዋል የሚል ነገር አለ ወይ? ሱኩናና ግባ አነስተ ሳስታል የምትል ከሆነ ማለት ጥቅሱ ላይ ስፒሪቹዋል የሚል ነገር አለ ወይ ስትል ያ ስለ ሰማያዊ ኪንግደም ነው የሚያወራው። ያቺ ከላይ ተንከባላ የፈጨቻቸው ድንጋይ ጌታ ስለ ኢየሱስ ክርስቶስ ነው የሚያወራው። ያ ስለ ኢየሱስ ክርስቶስ ነው የሚያወራው ማለት ያ ኪንግደም በኢየሱስ ክርስቶስ ነው የሚቋቋመው። ቆይ ኢየሱስ ሮምን አጥፍቷታል ነው? ያ የሮምን አገዛዝ አሁን ምድራዊ የምትለውን ጉዳይ አይደለም እኮ ነው የምልህ። ጥቅሱ ግን ዳንኤል ያለው እንደዛ ነው። ዳንኤል ምንድን ያለው? ሮምን ያጠፋታል፣ ይፈጫማታል አለ። የቱ ጋር ነው ያጠፋት? እንትኑና ይሄ ሲስተም የሮም ሲስተሙን ነው ያ የቱ ጋር ነው ያጠፋትና ይፈጫት? ለምሳሌ ለምሳሌ የዳንኤል መጽሐፍ ላይ መሰለኝ ስለ እንትኖች ያወራል አይደል? ስለ ፋርስና የሚሄድ ምንድነው እንትን ሲዋጉ ከላይ ግን ፊት ለፊት ስላለው ውጊያ ሳይሆን ከላይ ሌላ ስፒሪቹዋል ዋርፌር እንደነበረ የምታውቀው ነገር ነው። የፋርስን አለቃ ሲቋቋመው እንደነበር ማለት ነው። ግን ፊዚካሊ የነበረ ጦርነት ነው ያ። ምንድነው ፖይንቱ? ጦርነቱ ፊዚካል ነበር ነው ምልክ። ስለዚህ እዚህ ጋር አሁን እንዳንተ እንደምትሉ ቀጥታ ፊዚካሊ ጦርነት አድርጎ የቱ ጋር ነው ሮምን ያጠፋት? እነሱ እንደው የሚያስቡት እንደዛ ነበር። ከዛ በፊት የአምላክ መንግስት የሚነሳው ከሮም ዲቪዥን በኋላ ነው አይደለ? አኮርዲንግ ቱ ዘ ዳንኤል ማለት ሮም ከተከፈለች በኋላ ነው አይደለ? የአምላክ መንግስት የሚነሳው የአምላክ መንግስት ስትል እኮ በደንብ ንገረኝ። የአምላክ መንግስት ስትል እስካሁን የአምላክ መንግስት ነው እያወራን የነበረው። ግልጽ ነው ብራዘር፣ አታዝገኝ። ዳንኤል ምዕራፍ 2:44 ላይ በእነዛም ነገስታት ዘመን የአምላክ መንግስትን እንደሚያስነሳ ተናገረ። ያ የአምላክ መንግስት ሮም ከተከፈለች በኋላ ነው አይደለም የሚነሳው? ያው ኪንግደሙን እንትን የሚመሰርተው ትክክል ነው። በጣም ጥሩ። ክርስቶስ መቼ ነው የመጣው? ከዲቪዥን ኦፍ ሮም በፊት ነው? ከዲቪዥን ኦፍ ሮም በኋላ ነው ክርስቶስ የተነሳው? በፊት ነው የመጣው። ስለዚህ ከጀምሩ ከዚህ ውድቅ ይሆናል ማለት ነው ክርስቶስ። ዳንኤል ምዕራፍ 2 ላይ ያለው የኪንግደሙ የአምላክ ኪንግደም ነው የሚለው ክርስቶስ ነው የፈጸመው የሚለው ድንጋዩ እሱ ነው የሚለው ማለት ነው። እንዴት ማለት? በጌታ ስም አንብበን አበቃ እኮ ነው። እሱ መጣ እኮ እሱ መጣ። ከዛ በኋላስ እሺ እኮ የአምላክ መስርቶት የሄደው የራሱ ኪንግደም ያመጣው ክርስቶስ ነው አይደለም ነው አልኩህ እኮ የአምላክ መንግስትን ያመጣው ክርስቶስ ከሆነ ክርስቶስ ሲጀመር የመጣው ከሮም ዲቪዥን በፊት ነው። ሮም ደግሞ የአምላክ መንግስት ደግሞ በዛ ጥቅስ መሰረት ይመጣል የተባለው ከሮም ዲቪዥን በኋላ ነው። ስለዚህ ሩልስ አውት ያደርገዋል ክርስቶስን ከዚህ ፕሮፌሲ ማለት ነው ዳንኤል። አይ እኔ እየነገርኩ ነው እንግዲህ ኢየሱስ ክርስቶስ የምድራዊ አንተ እንደምትለው የኢስላሚክ ኪንግደም ተቋቁሞ ምናምን እንደምትለው ሳይሆን እሱ በሱ በአምላክ የሚቋቋም ሌላ ኪንግደም ይሄ አምላክ ኪንግደም ሌላ ኮምፕሊት የራስን አድሃክ ከምትሰጥ ፎርማል አርጊመንት ካለ አቅርብ እባክህ።
ችግር የለውም። አሁን እኔ በዚህ ጉዳይ ሲጀመር ተዘጋጅቼም ማለት ተዘጋጅቼ ስለ ጀስት ሀሳቡ አለ፣ ግን በደንብ እንዲህ እንዳንተ ምናልባት አንተ ተምረህ ይሆናል እንትን ያልከው በዚህ ጉዳይ ላይ በደንብ አንብቤ እመጣለሁ። ችግር የለውም። ስለማውቀው ነው ሀሳቡን በደንብ ነው እኔ የማውቀው በደንብ ነው። በቃ አንብበና በዚህ ጉዳይ እንነጋገራለን። እሺ ሌላ ትንቢት ልጨምርልህ። ነገር እኮ ይበቃል። ራሱ ታውቃቸዋለሁ አንተ የምትለውን ስለ አይ ለምን ይበቃኛል። ትክክል አይደለም እኮ ምንም ፈጽሞ የተሳሳተ እንትን ነው ብዬ ነው። ያንን እኮ አርጊመንት ስታስቀምጥና ዲስፕሮቭ ብቻዬን እንዳልዳረቅ ተሳስተሃል የምትለው ከፓራክሊቶስ የሚለውን ሰምተሃል? ምን የሚለውን? ፓራክሊቶስ የሚለውን ፓራክሊቶስ ማለት ስለ መንፈስ ቅዱስ ነው። ፓራክሊቶስ መንፈስ ቅዱስ አይደለም። ዮሐንስ ወንጌል ምዕራፍ 16 አጽናኙ ስለሚለው አርጊመንት ማለት ነው። አዎ አጽናኙ የተባለው መንፈስ ቅዱስ ነው። እኛ የምናውቀው አይደለም። መንፈስ ቅዱስን እልክላችኋለሁ እሱ ወደ እውነት ሁሉ ይመራችኋል ያጽናናችኋል የተባለው እሱ ነው። እንግዲህ ፓራክሊቶስ ማለት ራሱ አህመድ ደግሞ ሌላ ፓራክሊቶስ ወርዱን ትራንስሌት አድርገህ በግሪኪውን በሆነ ቋንቋ ትራንስሌት አድርገህ መሐመድ የሚል ስም አለው ልትለኝ ነው? አዎ አህመድ ይላል። ፓራክሊቶስ የሚለው ራሱ አህመድ የሚል ትርጓሜ አለው። አህመድ ይላል። ያው ስለራሳችሁ ስለምትወስዱት ነው። ይህንን ነገር ከየት አመጣችሁት ነው? ከመጽሐፍ ቅዱስ እየወሰዳችሁ ወደ ራሳችሁ ወደ መሐመድ ጦርነቱን ለራሳችሁ የምታደርጉበት ሴንስ ምንድን ነው? እኔ የማይገባኝ እሱ አይደለም። ፓራክሊቶስ የሚለውን ቃሉን ሄደን የግሪክ ሰዋሰው ሌክሲካን ስንመለከት አህመድ የሚል ትርጓሜ እንዳለው ተመለከተ። በሌላ ደግሞ ምናልባት ትርጉሙ እንደዛ በእናንተ ሊሰጣችሁ ይችላል፣ ግን ሌላ ትርጉም በግሪክ ሰዋሰው ለዛ እኮ ነው እናንተ እንዴት ከመጽሐፍ ቅዱስ ላይ ፓራክሊቶስ የሚለውን ይህንንም ደግሞ የአምላክ እጅ ማንም ሳይነካው ድንጋዩም እጅ ሳይነካው ከላይ ተንከባሎ ብረቱን የፈጨውም ያው የኢስላሚክ ኪንግደም ነው አልክ። ችግር የለው በዚህ ጉዳይ ላይ እኔ እንትኑ አለኝ። ግን አሁን በደፈና አንተ እንዳልከኝ በደፈናው እንዳይሆን ምናልባት አንተ ብዙ የተዘጋጀበት ነገር ስለሚሆን እንትን ችግር የለው። ወደፊትም በደንብ ተዘጋጅ። ምክንያቱም እኔ በጣም የተዘጋጀሁትና ስትመጣ አረ በደንብ ችግር የለውም። እኔ ያው እርግጠኛም ስለሆንኩኝ ነው ያው በደንብ መጽሐፍና ማስቀመጥ ስላለብኝ ነው ለዛ የማወራው። አንብበና በደንብ አል ችግር የለውም በደንብ አነባለሁ። ኤኒዌይስ ሌላ ግን እኔ ምናልባት ጥያቄ ብዬ ብጠይቅ ቀደምም ልጁን በእርግጥ አንዳንድ ነገር ብሏል። እሺ ምንድነው? እኔም በእርግጥ ወደዚህ ስመጣ አንተ ትክክል አይደለህም ማለት ያንተ አስተምሮ መጽሐፍም ምንም ትክክል አይደለም እንደምትለው የኔም እንትን እንደዛው ነው። ትክክል አይደላችሁም ነው የሚል እንትን የሚኖረን። ስለዚህ እኔ በአጭሩ ወደ መጀመሪያ ነው የምወስድክ ወደ ፍጥረት መጀመሪያ ማለት ነው። እሺ ብዙ ጊዜ እናንተ ፈጣሪ ከመጽሐፍ ቅዱስ ብዙ ክፍሎችን እያወጣችሁ ስለሚባል ማለት ነው ብዙ ስለምሰማ ፈጣሪ ፍትሃዊ አይደለም እንደዚህ አይነት ነገሮችን ያደርጋል የሚሉ አርጊውመንቶች አሉና የኔ ደግሞ ጥያቄ ምንድነው ሁሉን የፈጠረ እንደውም በጣም አንዳንዴ ኮንፊውዝ ራሱ ያደርጋል። አላህ ሙስሊሞችን ብቻ እንዴት ተፈጠረ? እናንተ ቆይ እንዴት ነው እምነታችሁ? ሙስሊም ብቻ ነው የተፈጠረው? አላህ ማንን የፈጠረው? አላህ እናንተ የምትሉት አላህ ኦኬ። እኔ ምናልባት አላህ ፈጣሪ እግዚአብሔር ሁሉን ፈጠረ ብዬ ነው ማምነው። በእኔ እንኳን ቢሆን ነው ምልክ ያ እኛ አላህ ሱብሓነሁ ወተዓላ ያለ ሰው ስለሰማ ሁሉንም ሰው ነው ሁሉንም ፈጥሯል ብለን ነው የምናምነው አምላካችን አላህ ሱብሓነሁ ወተዓላ። ኦኬ ጥሩ ነው። ስለዚህ በአንተ ሀሳብ ልሂድና ሙስሊም ብቻ ነው የተፈጠረው ያለኝ ሰው ሰምቻለሁ። እንደዛ ሙስሊሞች ብቻ እንደዛ ሙስሊም ያለበት ከዚህ አኳያ ሊሆን ይችላል። ሁሉም ሰው ሲፈጠር ምን ነበረ? ሙስሊም ነበረ። ማለትም በእስልምና ላይ ነው የተፈጠረው ብለን እናምናለን። ከዛ አንግል ከሆነ ያለ ኤቭሪቲንግ አንተም ስትፈጠር ሌሎችም ሲፈጠሩ በእስልምና ላይ ነው የተፈጠሩት ብለን እናምናለን። በዛ አንግል ከሆነ ኦፍ ኮርስ ኢዝ ኮሬክት። ኦኬ በዛ መንገድ ሊሆን ይችላል እሱ የተረዳው። እኔ ግን ሙስሊሞችን ብቻ ነው የፈጠረው ሲል ሌላውን ማን ፈጠረው? ስለዚህ ሌላ አምላክ አለ ወይ ማለት ነው? እናንተን አላህ ፈጠራችሁ እኛን የፈጠረ ሌላ አምላክ ነው ብዬ ነበር ያልኩት። ያው አልተነጋገርንም ብዙ። እሺ በቃ ስለዚህ አላህ ሁሉም ፈጣሪ ከሆነ
ሁሉን ያው ቻይ እንደምንለው ማለት ነው። ኦኬ ሞትን የፈጠረው እሱ ነው፣ አላህ ነው። እሺ ተፈጥሯዊ ነው። ሞት ተፈጥሯዊ ስለሆነ ስለዚህ ሞት ተፈጥሯዊ ነው፣ አላህ ነው የፈጠረው። ኤቭሪ ነገር ምድር ላይ ያለው ነገር ሁሉ የተፈጠረው በአላህ ነው ማለት ነው። አላህ ነው የፈጠረው። እሺ ጥያቄ ምንድን ነው? ኦኬ ጥያቄ ምንድን ነው? ምድር ላይ የሚሆነው ነገር እንዳለ በመጀመሪያ በአላህ ፈቃድ እንደሆነ ነው የሚታመነው አይደል? አላህ ሁሉ ነገር ፈቅዶ ነው የሚሆነው። ምድር ላይ የሚሆነው ነገር ሁሉ ሲጀመር ሞት በራሱ በአላህ ከተፈጠረና ሌሎች ነገሮች ምድር ላይ የሚሆኑት ነገሮች ሁሉ ለምሳሌ ከሞት ጋር በተያያዘ ራሱ የሚሆኑት ነገሮች ሁሉ እንዳላህ ፈቃድ ከሆነ ከሞት ጋር ብቻ ሳይሆን ሁሉንም ነገር ሁሉን ማለት አላህ እንዴት ፍትሃዊ ሊሆን ይችላል? የኔ ጥያቄ ባጭሩ ማለት አላህ የኔ ጥያቄ አማኑኤል ለምሮ ፍትሃዊ የማይሆነው ምድር ላይ ያለውን መከራና ስቃይ ታውቀዋለህ። ሁሉ በሱ ፍቃድ ከሆነ ማለት በእናንተ ቀጥታ ወደ እናንተን ነው እያጠየቅኩ ያሉት። በእኛ ከመጣ ሞት ወይ ደግሞ እነዚህ የምናያቸው ነገሮች ሁሉ የመጡበት ምክንያት አለኝ። ገብቷል? የገባበት ምክንያት አለ። ይሄ ነገር ሁሉ የሆነበት ምድር በእናንተ ግን ተፈጥሮአዊ ነው። ከዚሁ ደብል ስታንዳርድ አድርጌ ልጀመር። ደብል ስታንዳርድ አድርጌ ልጀመረ እና ከዛ ይገባሃል። እዚህ ዓለም ላይ ነገሮች የሚሆኑት ያለ እግዚአብሔር ፍቃድ ነው ማለት ኖ ያለ እግዚአብሔር ፈቃድ ነው አይደለም፣ ሳይሆን ነገሮች መሆን ሊሆኑ የቻሉበት ምክንያት አለው፣ ኮዝ አለው። እኔም ኮዙን እነግርሃለሁ፣ ግን የሆኑት በእግዚአብሔር ፍቃድ ነው አይደለም። ነገሮች የሆኑት በእግዚአብሔር ፍቃድ ነው አይደለም። እዚህ ዓለም ላይ ለምን በእግዚአብሔር ፍቃድ ማለት ያለ እግዚአብሔር ፍቃድ ዓለም ላይ የሚፈጠር ነገር አለ እኮ። ያለ እሱ ፍቃድ ነው የሚሆነው። የሰው ልጅ በሰራው ኃጢአት ነው። እግዚአብሔር ሳይፈቅድ አንድ ነገር እዚህ ላይ ቆይ አንድ አማኑኤል፣ እግዚአብሔር አምላክ ሳይፈቅድ ያለ ፍቃዱ የሚከናወን ነገር አለ? አዎ፣ ለምሳሌ ኃጢአት በሰው ፍቃድ ነው የመጣው። በሰው ፍቃድ ነው። ቆይ አንዴ፣ በሰው ፍቃድ መጣ አልከኝ። ኦኬ፣ ግን ያለ አምላክ ሳይፈቅድ ሳይፈቅድ ማለት እኮ አምላክ ሳይፈቅድ ማለት አምላክ አላህ ሳያረግ ሲገድም ከእርሱ ኃይል በላይ ሆኖ ነገር ሲፈጠር የኃጢአት መንስኤው ኃጢአት ነው። አዎ ዝሙት ሲያደርግ ከሚስቱ ውጭ ሄዶ ሌላ ቦታ ሲማግጥ ምናምን አምላክ ፈቃድ አለው። ያ ስለዚህ እዚህ ዓለም ላይ ቆይ አንዴ እዚህ ዓለም ላይ ከአምላክህ ፍቃድ ውጪ የሚከናወኑ ብዙ ነገሮች አሉ ማለት ነው። በትክክል ስለዚህ ኦል ፓወርፉል አይደለም ማለት ነው አምላክ። አረ እሱማ ፓወርፉል ነው አምላክ፣ ሁሉን ቻይ ነው። እንዴት ነው ሁሉን ቻይ የሚሆነው? ያለ እሱ ፍቃድ ነገራቶች እዚህ ዓለም ላይ እየተከናወኑ ፈቃድም ተሰጥቷችሁ ሞትም ተፈጥሮ ሁሉም ነገር እንዲሆን በጣም ትልቅ ይሄ በጣም ትልቅ ሄረስ የሆነ ነገር ነው። እንዴት ነው ፓወርፉል የሚሆነው? ያለ እሱ ፍቃድ እዚህ ዓለም ላይ ነገሮች እየተከናወኑ ሳለ ሁሉንማ ኮንትሮል ያደርጋል። ከሱ ቁጥጥር ውጪማ አይሆንም እኮ። እሱማ ሁሉም ኮንትሮል የሚያደርግ ነው እሱ። ግን እሱ ፈቅዶ አይደለም ሰው የሚገ የእርሱ ፍቃድ ማለት ምን ማለት ነው ሲጀመር? አማኑኤል ፈቃድማ የተሰጠን ነፃ ፈቃድ ነው። ለሰው ልጅ የተሰጠ ነፃ ፈቃድ ነው ማለት ምን ማለት ነው? ትርጉሙ የቃሉ ማለት ነው መታዘዝ ይችላል። ፍቃድ ማለት አምላክ ጋር አሁን ለምሳሌ ስለ አምላክ እያወራን ነው እና አሁን ፍቃድ የሚለው ምንን ነው የሚገልጸው? ራሱ ያለ አምላክ የሆነ ነገር ያለ ፍቃዱ ተከሰተ ሲባል ምን ማለት ነው? ማለት ያለ ፍቃዱ አምላክ ይሄን ነገር ሳይፈቅድ አሁን ለምሳሌ አምላክ ይሄን ነገር ሳይፈቅድ ማለት ነው። አምላክ አሁን ለምሳሌ ይሄ የሆነን ነገር አንተ እዚህ ላይ መገኘትን ሳይፈቅድ ያለ ፍቃዱ ያለ ዊሉ አንተ እዚህ ጋር እንዴት ነው ልትገኝ የምትችለው? ያለ አምላክ ፍቃድ በእኔ ፍቃድና በእኔ ዊል እኮ በአንተ ዊል ነው የተገኘው ማሱ። ያለ እሱ ፍቃድ ግን እዚህ መገኘት ትችላለህ እንዴ? አዎ አምላክ እዚህ መኖር ትችላለህ አንተ ያለሱ ፍቃድ ሰው ሊገል እችላለሁ። ያለሱ ፍቃድ ዝሙት ልሰራ እችላለሁ። ቆይ እሱን እንመጣበታለን ለዛ መጀመሪያ። ከዛ በፊት ግን ያለ አምላክ ፍቃድ አንተ የሆነን ነገር ማድረግ ትችላለህ ወይ? መኖር ነው ኤግዚስት ማድረግህን ነው የምትለው። መኖሬ የእሱ ፍቃድ ነው። ምድር ላይ መኖሬ
አይደለም ጀነራሊ ነው እያልኩ ያለሁት። እዚህ ዓለም ላይ ያለ አምላክ ፍቃድ የሚከናወኑ ነገራቶች አሉ ወይ? እሱ ሳይፈልግ ማለት ነው። ስለዚህ ይህንን ነገር ማስቆም የማይችል ነው ማለት ነው። አምላክ ኦል ፓወርፉል አይደለም። ፈቃድ ተሰጥቶታል፣ ማስቆም አይችልም አይደለም። ፈቃድ ተሰጥቶ ለሰው ልጅ እናንተ ራሱ ፈቃድ ተሰጥቶናል ትላላችሁ እኮ ፈቃድ ተሰጥቷል። አንዴ ስለዚህ አምላክ ኦል ፓወርፉል አይደለም ማለት ነው። ፈቃድህን ኮንትሮል አድርጎማ የራሱን ነገር የሚያደርግ ከሆነ ፈቃድ መሰጠቱ እኮ ዋጋ የለውም ለሰው ልጅ። በቃ እንዴት አንዴ በቃ እስልምና ላይ ያለውን አንዴ ጀነራሊ ልመልስ እስልምና ላይ ማለት ነው። እኛ ሙስሊሞች ምንድነው የምናምነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ እዚህ ምድር ላይ ሲልከን ነፃ ፍቃድን ሰጥቶናል እና በዚህ በነፃ ፍቃዳችን የፈለግነውን ነገር ማድረግ እንችላለን እና አሁን ለምሳሌ የሆነ ነገር ዊል ማድረግ የሆነ ነገር ማድረግ ትችላለህ። እዚህ ላይቭ ላይ መግባት ትችላለህ። እዚህ ላይቭ ላይ መግባት ከአንተ ጋራ ማውራት አለማውራት የኔ ፍቃድ ነው እና ደግሞ የአምላክ ፍቃድ የሆኑ ነገራቶችም አሉ። ልክ ለምሳሌ የኔ እዚህ አለ በዚህ ታይም በዚህ ጊዜ መወለድ ምናምን የመሳሰሉ ቀይ ኦር ጥቁር ሆኜ መወለድ እነዚህን የመሳሰሉ በዚህ ሀገር ላይ መወለድ ምናምን የአምላክ ፍቃድ ናቸው ብለን እናምናለን እና ጀነራሊ ይህንን ነው የምናምነው። ስለ አምላክ ፍቃድ ግን ስንመጣ እዚህ ዓለም ላይ ምንም ነገር ያለ አምላክ ፍቃድ አይከናወንም ብለን ነው የምናምነው። ማለትም እዚህ ዓለም ላይ ራሱ ኤግዚስት ልናደርግ አንችልም አምላክ ካልፈቀደና አምላክ ፍቃደኛ ካልሆነ። እኔ እዚህ ላይ ብለ ተገኝቼ ማውራት አልችልም አምላክ ፍቃደኛ ካልሆነ። አምላክ ሳይፈቅድ የሚከናወን ምንም ነገር የለም እዚህ ዓለም ላይ። ኦኬ አንድ ሰውም ነፍስ ሲገድል ኦር ደግሞ አንድ ሰው ሲሰርቅ ሌላም ነገር እኮ ይሄንን የመለስኩልህ ነው። ሲሰርቅ ኦር የሆነ ምንድነው ጥያቄ ይሄ አይደለም ነው? አይ መልስልኝ፣ ችግር የለውም እየቆየ ስለሚደርስ ነው። አማኑኤል ከዛ ጥያቄ ካለኝ ችግር የለውም። እስኪ ምድር ላይ የሚሆኑት ነገሮች ምናልባት ድጋሚ ከሆነ ምድር ላይ ለሚሆኑት ነገሮች ሁሉም የሰው ልጅ በእኛ እምነት ሰው ልጅ በሰራው ተጠያቂው ሰው ነው፣ እግዚአብሔር አይደለም። በእናንተ ግን አምላክ ነው ወይ ተጠያቂው? ነው በቃ አምላክ ከሆነ ሁሉ አይደለም የሚያደርግ የሚችል ከሆነ አምላክ ነው ተጠያቂው? አይደለም። ማን ነው ተጠያቂው? ፍትሐዊስ እንዴት ይሆናል? አይደለም። አንድ አዳምጠኝ። አምላክ አይደለም ተጠያቂው። ለዛም ነው ጀሃነምና ጀነት የሚባል ነገር የተፈጠረው ማለት ነው። እዚህ ዓለም ላይ የሚደረጉት እንዳለ ነገራቶች በእኛ ፍቃድ ነው። ማለትም የአምላክ ፍቃድ ሁሌም ያለ አምላክ ፍቃድ እዚህ ዓለም ላይ የሚከሰት የሚፈጠር ምንም ነገር የለም። የአምላክ ፍቃድ አለ። የአምላክ ፍቃድ ግን ለምሳሌ ከኔ ፍቃድ በኋላ የሚመጣ ነው። አይሚን ለምሳሌ እኔ አሁን ለምሳሌ የሆነ ነገር ማጥፋት ወይ የሆነ ነገር መግደል ማጥፋትን አልፈልግም አክቹሊ ኤኒዌይ ግን የሆነ ነገር ምሳሌ ነው እና የሆነ ነገር ማጥፋት ፈለግኩኝ እንበል እና ያን ነገር የኔ ፍቃድ ነው፣ የኔ ፍላጎት ነው፣ የኔ መሻ ነው። ነገር ግን ከኔ መሻ በኋላ የአምላክ መሻ አለ ማለት ነው። አምላክ ግን ያን ነገር እንዳላደርግ ፍቃዱ ባይኖር ኖሮ የአምላክ ያን ነገር እንዳላደርግ ባይፈቅድ ኖሮ ያስቆመኛል እንዳላደርግ። አምላክማ ያን የሆነ ነገር ፈልገ የማያስቆመ ከሆነ ሳይፈልግ ማለት ነው። አንተ ያንን የሆነ ነገር የምታደርግ ከሆነ ሂዝ ናት ኦል ፓወርፉል የሚለውን ነው የሚያስይዘው። ሶ ኤቭሪቲንግ እዚህ ዓለም ላይ እዚህ ጋር የማደርገው የሆነ ነገር ባረግ ኃጢአት ብሰራ ባልሰራ የኔ ፍቃድ ነው። አንተ በጾም ምድር እንደዚህ ኦኬ ነው አስለፈለፍኩ። በቃ አናስ በቃ ብዙ ነው ያወራ ነው። እኔ እናንተ ብቻ አውርተን አንችለውም። በእርግጥ እኛን የምንችለው ምን ያህል ነው የምንወያየው። ቅድም ያልከውን ጉዳይ እኔ በራሴ ከዚህ በፊትም ሲወራ ሰምቻለሁ፣ ግን በደንብ እንትን እልበታለሁ። ችግር የለውም። ለአንተ ብቻ ሳይሆን ለራሴም ለሌላ ጊዜ እንትን ለማለት ማለት ነው። መልካም እንግዲህ በደንብ ጾም፣ መልካም ጾም። አይ በቃ ደህና ዋል። መልካም ምሽት ይሆንልህ። አሜን። አሲያ አለሽ? አሲያ